ሰላም ሰላም የተወደዳችሁ ወገኖች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። አንድ የቤተ ክርስቲያን መምህር እንዲህ ብለዋል። ስለ ድንግል ማርያም የማይመሰክር ቤተ እምነት ክርስቶስን እሰብካለሁ ቢል በዲያብሎስ የተታለለ ነው ብለው የተታለለበትን ነገር አብራርተዋል። ማለት ስለ ድንግል ማርያም ባለመመስከሩ በዲያብሎስ ተታሏል ሲሉ ያቀረቡት የራሳቸው የሆነ ማብራሪያ አለና እስቲ እሱን ሰምተን እንመለስ። ከዛ በኋላ እኔ እንደ እግዚአብሔር ቃል ነገሩን ማብራራት ጀምራለሁ። ተባረኩ፣ ተከታተሉ። ስለ ድንግል ማርያም የማይመሰክር ቤተ እምነት ክርስቶስን እሰብካለሁ ቢል በዲያብሎስ የተታለለ ሕይወት ያለው ነው። ይሄ ለምን ሊለኝ አይችልም በፍጹም። በቃ ኢየሱስ አለ። እሺ ምን ማለት ነው ስትለው መድኃኒት ከምን አዳነ? ጥያቄ አለ። ከምን አዳነ? ከኃጢአት። ኃጢአት በማን በኩል መጣ? በቃ አለቀ። ይንገረኛው በማን በኩል ነው ኃጢአት ወደዚህ ዓለም የገባው? እሺ በሔዋን አይደል? እሺ በአዳም አይደል? ስለዚህ በሴትና በወንድ በኩል ነው አይደል? ስለዚህ እንደገና ከኃጢአት የምንድንበት መስመር በሴትና በወንድ በኩል ነው የተፈጸመው። በሔዋን አንጻር እመቤታችን፣ በአዳም አንጻር ክርስቶስን እናገኛለን። ለጥፋቱ ሔዋን ምክንያት ማለች፣ ለድናቱ ደግሞ እመቤታችን ሆናለች። ሔዋን የዲያብሎስን ምክር ሰምታ አጥፍታለች። እመቤታችን ደግሞ የቅዱስ ገብርኤልን ብስራት ሰምታ መድኃኒት የሆነውን ኢየሱስ ክርስቶስን ጸንሳለች። ታዲያ ይሄ ስለ ድንግል ማርያም ብትመሰክር ቤተክርስቲያን ምን ኖሮ? ለምንድን ነው አንድ ፓስተር የራሱን ፎቶ እያንጠለጠለ በየእንትኑ ደግሞ ራሱን እንዲሰበክለት እየፈለገ ስለ ድንግል ማርያም የሚነገረውን ንግግር የሚጠላው? ከቅዱሳን መካከል አንዷ እሷ ናት። ስለዚህ ነው ስለ ድንግል ማርያም የማይነገር፣ ስለ ቅዱሳን የማይነገር ግን ስለ ኢየሱስ ይሰበካል ማለት ራሱ ምን ማለት ነው? እንዴት አድርገን የምትሰብክልኝ? ኢየሱስ ማለት ራሱ እንዴት መጣ ስትለው ጥያቄው ድንግል ማርያም ናት የምትመጣው ቀዳሚ። በቃ ይሄንን ነው አስተሳስራ የምታሰምር ቤተክርስቲያን። ማን ምን ክብር መሰጠት እንዳለበት አውቃ ነው የምታሰምር ቤተክርስቲያን። ይሄን ለይቶ ማወቅ ያስፈልጋል። እመቤታችንን ፈጣሪ ዓለማት ብለን አልጠራን። በቃ አምላክ ናት አላልነ፣ ወላዲተ አምላክ እንላለን። እሺ እግዚአብሔር አምላካችን የተመሰገነና የተባረከ ይሁን። እንግዲህ እንደሰማችኋቸው ስለ ድንግል ማርያም የማይመሰክር ቤተ እምነት ክርስቶስን እሰብካለሁ ቢል በዲያብሎስ የተታለለ ነው ብለው ቤተ እምነቱን ሊኮንኑ ሞክረዋል። እና ስለ ድንግል ማርያም እንድንመሰክር ግን መጽሐፍ ቅዱስ ይናገራል ወይ? ስለ ድንግል ማርያም ዞራችሁ መስክሩ ብሎ መጽሐፋችን ማለት የ66ቱ ቅዱስ መጽሐፍ ተናግሯል ወይ ስንል አልተናገረም። ስለ ድንግል ማርያም እንድንመሰክር ሳይሆን ስለ ኢየሱስ እንድንመሰክር ነው የተናገረው። እና መጽሐፍ ቅዱሳዊ ማስረጃ ለእኚህ ሰው ልሰጣቸው እወዳለሁ። ትምህርታችን ሁሉ በዚህ ቃል የተጠለለ በዚህ ቃል ውስጥ አልፎ የሚመጣ ሊሆን ይገባዋል። ከዚህ ቃል ውጪ መጨመርም መቀነስም አንችልም፣ አልፈን መናገርም አንችልም። ስለዚህ ስለ ኢየሱስ እንድንመሰክር ነው መጽሐፍ የሚያስተምረን። ዮሐንስ 15:27 አሁን ብንመለከት እንዲህ የሚል ቃል እናገኛለን። ዮሐንስ 15:27 እንዲህ ይላል። ክብር ለእግዚአብሔር ይሁን። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ፣ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ትመሰክራላችሁ። ስለማ? ስለ ኢየሱስ። መንፈስ ቅዱስ ስለ እኔ ይመሰክራል። አጽናኝ የሆነው መንፈስ ከአብ የሚወጣው የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። ስለማ? ስለ ኢየሱስ። እንደገና ደግሞ እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ምን ትላላችሁ? ትመሰክራላችሁ ይላል። ስለዚህ ስለ ኢየሱስ ካልመሰከርን ትክክል አይደለንም። ክብር ለእግዚአብሔር ይሁን። አንዱ ነጥብ ይሄ ነው። ሌላኛው ነጥብ ደግሞ ዮሐንስ የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ወሶበ ይወርድ መንፈስ ቅዱስ ላዕሌክሙ ትነሥኡ ኃይለ ወትከውኑኒ ሰማዕትየ በኢየሩሳሌም ወይሁዳ እስከ አጽናፈ ምድር ብሎ ይናገራል። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አለ ብሎ ነው የሚለው። እና መንፈስ ቅዱስ የመጣው ሐዋርያቱ ስለ ኢየሱስ እንዲመሰክሩ። ስለዚህ ሙሉ ምስክርነት የምንሰጠው ስለ ኢየሱስ ነው።
መንፈስ ቅዱስም ኢየሱስን ለማክበር ኢየሱስን ለሰዎች ሄደን እንድንመሰክር ኃይል ሊሆነን ነው የሚመጣው። ስለዚህ ስለ ማርያም መስክሩ የሚል መጽሐፍ ቅዱስ ላይ የተጻፈ ነገር የለም። እንደገና ሉቃስ 24 ቁጥር 47 ላይ ደግሞ በወስዶት ምን ይላል? ሉቃስ 24 ቁጥር 47 እንዲህ ይላል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል፣ እናንተም ለዚህ ምስክሮች ናችሁ ይላል። በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ለሚሰበከው እናንተ ምስክሮች ናችሁ ብሎ ነው የሚናገረው። ስለዚህ ኢየሱስን መቼ መሰከርንና ነው ስለ ማርያም የምንመሰክረው? ያልተጻፈ መናገር የለቦትም። ያልተጻፈ ልናነብ ልንናገር አግባብ አይደለም። ስለ ኢየሱስ ነው እንድንመሰክር መጽሐፍት አበክረው የሚነግሩን። እነዚህ 66ቱ ቅዱስ መጽሐፍ አበክሮ የሚነግረን ስለ ኢየሱስ እንድንመሰክር ነው እንጂ ስለ ማርያም እንድንመሰክር አይደለም። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ነገር ግን እርሶ የተናገሩት ነገር አለ። ስለ ማርያም ለመመስከር ያቀረቧቸው ማስረጃዎች ኃጢአት በሴትና በወንድ በኩል ነው የተፈጸመው፣ ድህነትም በሴትና በወንድ በኩል ነው የተፈጸመው። በሔዋን አንጻር እመቤታችን፣ በአዳም አንጻር ክርስቶስ እናገኛለን ብለው እንትን ብለዋል እና ክርስቶስ ሊመጣ በመጀመሪያ የነበረችው ማርያም ናት ብለው ማርያም ናት፣ ልክ ነው። ነገር ግን ኦርቶዶክስ ምክንያተ ድኂን ብላ ትናገራለች። ያ አግባብ አይደለም። ምክንያተ ድኂን አይደለችም ማርያም። እግዚአብሔር በቃ ክርስቶስን ከሴት የተወለደውን ልጁን ላከ ነው የሚለው ገላትያ ምዕራፍ 4 ላይ። እንደገና ደግሞ ማርያም ምክንያት ልትሆን አትችልም። በምድር ላይ ሁሉ ኃጢአትን ስለሰራ የእግዚአብሔር ክብር ስለጎደለው ማለት ነው። እንደውም ኢሳይያስ መጽሐፍ ላይ ሄደን ብንመለከት እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። እግዚአብሔር ከሰማይ አየ። ኢሳይያስ ትንቢተ ኢሳይያስ 59 ቁጥር 16 ላይ እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱም የሚማልድ እንደሌለ ተረዳ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው ብሎ ነው የሚናገር። ስለዚህ ከሰማይ እግዚአብሔር ሲያይ ሰው እንደሌለ ነው የተረዳው። እና የገዛ ክንዱ ነው መድኃኒትን ያመጣለት፣ ጽድቁም ያገዘው። ስለዚህ ምክንያተ ድኂን የምንለው የሰው ዘር የለም። የሰው ዘር የለም። ስለዚህ ማእከለ ፈጣሪ ወፍጡራን ትሏታላችሁ ማርያምን፣ በፈጣሪና በፍጡራን መካከል የሆንሽ ለእረፍት ዘኮንኪ ጸላተ ኪዳን፣ እረፍት የሆንሽልን የኪዳን ጽላት ነሽ ትሏታላችሁ። እንደገና ደግሞ ምክንያተ ድኂን ትሏት። በፍጹም እግዚአብሔር እኛን ለማዳን ምክንያት ያደረገው የለም። የገዛ ክንዱ ነው መድኃኒትን ያመጣለት፣ ጽድቁም ያገዘው እና ከሰማይ ሲያይ ፍርድ እንደሌለ ተከፋ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ ነው የሚለው። ሰው አልነበረም፣ በቃ ሰው አልነበረም። ስለዚህ ምክንያት የሆነ ልዩ ዘር የለችም። ስለዚህ ይሄንን ነገር ልንተው ይገባል። ለዚህ ነው መጽሐፍ ሁሉን ከኃጢአት በታች ዘግቶታል የሚለን። ሁሉ ኃጢአትን ሰርቷል ያለ ብቻ ሳይሆን ሮሜ መጽሐፍ ሄደው ቢያጠኑት ሁሉ ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎድሎታል፣ የኃጢአት ደሞዝ ሞት ነው ይላል ሮሜ 3:23 ሮሜ 6:23 ላይ። እንደገና ደግሞ አንድስ እንኳን ጻድቅ የለም ነው የሚለን። እንደገና ደግሞ አፍ ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለንና ብሎ ነው የሚናገረው። አፍ ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ብሎ ነው የሚናገረው። ስለዚህ ማንም ከፍርድ በላይ የሆነ የለም። ኢየሱስ እስኪመጣ ድረስ አፍ ተዘግቷል። ዓለም ሁሉ ከፍርድ በታች ነው። ስለዚህ እኛን ለማዳን ምክንያት አድርጎ የተጠቀመበት ማንም ሰው የለም። እግዚአብሔር የተመሰገነ ይሁን እና ይህንን ሊገነዘቡ ይገባል። ክብር ለእግዚአብሔር ይሁን። እንደውም ቤተ ክርስቲያኗ ብዙ የምትለው ነገር አለ። ወበንተ ማርያም ድንግል ተረወለነ ዳግመ ከፈለነ ትላለች ውዳሴ ማርያም ዘሐሙስ ላይ። በሔዋን ተአጽሖ ኆኅተ ገነት የገነት በር